ብያልፈልግም አላምንህም አይ እውነት ውሃ ምናምን አይደለም እኔ አላምንህም አንተ እውነት አልኩኝ እኮ ከእውነት እሺ ምንድነው እሱ ሰርፕራይዝ ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ እምልልሻለሁ ፍቅሬ መኝኔ እወድሻለሁ ምን ቆንጆ ቢኖር ሚደነቁበት ሰላም እንዴት ናችሁ የተከበራችሁ የኪዩ ፋሚሊ ቤተሰቦች እኔ በጣም ደህና ነኝ ዛሬ የሆነ ትልቅ ሰርፕራይዝ አለኝ ሰርፕራይዜን የምነግራችሁ ስራዬን እየሰራው ነው ቤተሰብ ያው የሰው ልጅ አይደለም እዚህ ምድር ስንኖር ሁሌ ጭንቀት ሁሌ ሀዘን መሆን የለበትም ብዬ ምን አሰብኩኝ ቤተሰብ ታዩታላችሁ ቪዲዮ ውስጥ አልናገርም እና ትንሽ ቁጭ ብዬ ስለ ኪዩ አንዳንድ ነገር ልንገራችሁ ያው እንዳያችሁት ከትላንት ወዲያ ቪዲዮ ላይ ኪዩ ትንሽ በሱቁ መዘጋት ምናን ኢሞሽናል ሆናለችና እሷ ከዛ ስሜት እንድትወጣ አሁን ተኝታለች ምን እያረኩ እንደሆነ አጣቀም ካሜራማኑን ደውዬ ጠርቼው ነው ምን ላረግ ነው እንዴው እስቲ ማድረግ ነው ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ እንግዲህ ቤተሰብ ዝም ብለን ግቢ ውስጥ እሷም ተኝታ ከምትውል ሰሞኑን ስራ ጀምሬ ነበር እኔ እና የሆነች የቀለም ስራ ከዳኒ ጋር ሰርተን ነበር እዛ በተከፈለኝ ብር ዝም ብዬ ለምን ኪዩንም ገኒንም አላስደስትም ብዬ ጠዋት ገኒን ቡና አፍልቼ አጠጣውኝ ዛሬ ደግሞ ከኪዩ ጋር ያለችበትም ስሜት ጥሩ አይደለም ከዛ ስሜትም እንድትወጣ በማሰብ ነው ተኝታለች አሁንም ስታየው ደስተኛ ትሆናለች ብዬ አስባለሁ ያው በሱቁ አለመከፈት ከዚህ በኋላ የመከፈት እድሉም የጠበበ በመሆኑ ምናምን ትንሽ ተደብራለች ዝም ብለን ለምን ችላ እናደርግም ብዬ አስቤ ነው ቤተሰብ ትወዷለች እንግዲህ እናንተ ወዳችሁት እሷ ማትወድበት ምንም አይነት ሪዝን አይኖርም የኪዩን ሪአክሽንም እስከመጨረሻው አብረን የምናይ ይሆናል ይቻማችሁ እንዴት ነው ሴሬሞኒ ካሜራማን እስቲ ጠቁመን አሪፍ ነው እዛ ጋር ባይዘው ካሜራማናችን ተአመስ ነው ተአመስ ከፈተ ማሽ እኔ እኮ እንዴት እንደምጠላው ይሄን ነገር እና ለምን ትገዛ እኔ ለሷ ብዬ ነው ማመስከኛዬ የፈጣሪ ጸጋ መመስከሪያዬ ማመስከኛዬ እሺ ቤተሰብ እንግዲህ እንደምታዩት ጨራርሻለሁ አሁን ምን ዘመንጣት ነው አይሚን ትወዷለች ብዬ ተስፋ አድርጋለሁ በጣም ያው የነበረችበት ድብርት ምናምን ነው ይሄን ነገር እንዳደርግ ያስገደደኝ ሌስኮ ወደ ኪዩ ማመስከኛዬ ኪዩ ልቀስቅሳ ኪዩ ተነሻ ምድሮ ሐራ ተይ ነይ ሰርፕራይዝ አለሽ ነይ እጪ ነይ ምንድነው ዝጊው ፊልሙን ነይ ቶሎ በይ ጫማሽን አድርጊ ነይ ምንድነው ይሄ ነው ሰርፕራይዝ አለሽ ትልቅ ሰርፕራይዝ የምን ሰርፕራይዝ ካሜራ አየሽ በማርያም ብያልፈልግም አላምንህም አይ እውነት ውሃ ምናምን አይደለም እኔ አላምንህም አንተ እውነት አልኩኝ እኮ ከእውነት እሺ ምንድነው እሱ
ምንድነው ይሄን ያስነግረኝ አለ ወይስ አህለን ግቢ ነው እንጂ ነው ሰርፕራይዝ ላንቺ ካለሽበት ምንድን እንድትወጪ በማሰብ ይሄን ሲያምር ይሄን በማርያም ነይ ግጭ ያው ደስተኛ ትሆናለች ብዬ አስቤ ነበር። ቤተሰብ እንዳሰብኩትም ደስተኛ ሆናልኛለች። ደስ ብሎኛል። ደስ ስላለች ያው ከምትወጂው አሻንጉሊት ጋር ወይኔ ምንም ደግሞ ይኸውልህ አስተዘጋጅ ሞቼ ነበር እንዴ ሞቼ ተኝቼ ነው ይኸውልህ ተኝተሽ ነበር ፊልም ከፍተሽ ምናምን የለህም ተመስጠሻል አንቺ ፊልም ከፍቼ ተቃ ደብሮኝ ቁጭ ብዬ ነበር ወይኔ እስማ ወይኔ ምን አስበህ ነው ወይኔ ያዣ ይሉክ ስራትን ያዝ ኪታም ጥተህ ነው ይኸውልህ ከዳኒ ጋር ትላንት የቀለም ስራ ሰርተናል ነበር። እዛ ለምን ሳስበው አላስደስታትም እቺን ልጅ ከፍቷታል ብዬ አሰብኩና ያው እድሜ የካሜራማኑ ሀሳብ ነው የሁሉ ምን ባደርግ ነው ከዚህ ሙድ የምትወጣው ስለው ተአመስ እሱ ነው እንዲህ እንዳደርግ የረዳኝ እና ደስ ስላለሽ ደስ ብሎኛል። እኔ በጣም ደስ ያለኝ እንዴ እዛው ለሰብርልሽ እኮ ነው ተረበሻል እንዴ ራብተኛ የምር ግን በቃ ደስ ብሎሻል። እኔ ከዛ ሙድ እንድትወጪ በመፈለግ ነው ሌላ ምንም አይደለም። እሺ ቤተሰብ ደስ ብሏታል። የምር ደስ ስላለሽ ግን ደስ ብሎኛል። ስለ እውነት እኔ ጭራሽ አልጠበቅኩኝም ጌታና ተብሎኝ ነበር። ታውቃላችሁ ሰሞኑን የነበርኩት ሁኔታ ጥሩ አልነበረም። እንደውም ምናልባት ቲክቶክ ላይ ታችሁ ከሆነ ሰሞኑን የሆነ እንትኖች ስራዎች ይሰራል ነበርና ትንሽ በዛ ከዚህ ሙድ ለመውጣት እየሞከርኩ ነበር። አቀና ሲጀመር ሙዝ እንደዚህ ሲላጥ አልወድም። እኔ ሙዝ እንደዚህ ሲላጥ አልወድም። ምንድነው እንደዚህ የምታመጣው? ለጣጣው ለምንድን ነው የምትለየው? ጌታ ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ እምልልሻለሁ ፍቅሬ መኝኝ ዋናው ነጥብ ደስ ማለት ደስ ብሎኛል። ዳኒም እንዲኖር ፈልጌ ነበር ያው አልቻለም። በጣም ደስ ብሎኛል። ቤተሰብ ከምላችሁ በላይ የምር ማለት ነው አላሰብኩትምና ቲንኪ በጣም እሺ። እና ቤተሰብ ያላሰብኩት ቫይብ ነበር የምር ደስ ብሎኛል። ቲንኪ ትንሽ ይላል በማርያም ተው በጣም ደስ ብሎኛል። የምር በጣም ደስ ብሎኛል። እንዲህ ከልቤ ከሳኩ ስንት ጊዜ ቤተሰብ ከልቤ ሊሳኩት ዛሬ ጌታ ደስ ብሎኛል። በጣም አመሰግናለሁ። ይገባኛል። አይ በጣም ደስ ብሎኛል። የምር ደስ ስላለሽ ደስ ብሎኛል። ግን አልበላሽም እኮ የምር አልበላሽም። እበላለሁ። ኦኬ እና እንዴት ነው ማለት ከዚህ ሙድ እንድትወጪና ለቤተሰብም ቃል እንድትገቢ ፈልጋለሁ። የምር ኪዩ ቀልዱ ቀልድ ነው። ቤተሰብ እናንተም ቃል እንድታስገባት በቃ ያለፈው ሁሉ አልፏል። ምንም መጨነቅ ምናምን መቆዘም አያስፈልግም። አዲስ ሰው መሆን አይደል? ምንም ሰበብ ስለደረደረን እንድናለን ማለት አይደለም እኮ ለሁሉም ነገር መታገል መፋለም ነው ብዬ አስባለሁ። እንደሆነ ታው ማለት
እናንተ ቃል እንድታስገቡት የምፈልገው ነገር አለ። ከእንደዚህ አይነት ዓለም ትውጣ በቃ ማለት አዋጭም ባይሆን የሆነ ጥሩ ስራ አግኝቼላታለሁ። ያው ለትንሽ ጊዜ ክፍያ ባይኖርም በጸናሽ ቁጥር ክፍያ አለው። ዛሬ ባይከፍሏት ነገ ይከፍሏታል፣ ነገ ባይከፍላት ከነገ ወዲያ ሊከፍላት ይችላልና አሪፍ ቢዝነስ ነው እነግራችኋለሁ። ቢዝነሱንም ግን አንድ የምፈልገው ነገር ኪዩን አሁን ካለችበት ሙድ ትውጣ በቃ ማለት ምንም ሱቁን ቢከፈት ስራ የለውም እውነት ለመናገር። ትናንትና በግድ ይዣት ወጥቼ ነበር ትንሽ ነቃ ተበል ብዬ። ቲክቶክ ላይ አይታችኋት ከሆነ አይ ዶንት ኖ ቪዲዮ ቫይራል እንደመሆን ብሏላ። የሆነች ሴትዮ ቀጥራታለች። ሴትዮዋ እቃ ያመጣች የምትሸጥ ሴት ነችና ኪዩ ምንድነው ያን ነገር ቲክቶክ ላይ አውጥታ መሸጥ ነው። በገዟት ቁጥር 5% ነው ምናምን እንትን አላት ኪዩ። ሶ እያለ ያድጋል ነግራታለች። ከሆነ ጊዜ በኋላ ሀፍ ይሆናል ወይ ትርፌ ጋር እስከመሆን ደረጃ ይደርሳል። ይሁን ትንሽ ያለፋል። ያው ሶሻል ሚዲያ ታቁታላችሁ በጣም ያለፋል። ዩቲዩብም ከበረታችበት የመከፈል አድቫንቴጅ አላት። ያው ትንሽ የሚቀሩት ነገሮች አሉ ምናምን እነሱም ነገሮች ይስተካከሉ። ብቻ ቃል አስገቡልኝ ትውጣ፣ አሁን ካለችበት ዓለም ትውጣ። ጥሩ መስመር ይዛለች። እግዚአብሔር ካለ ገና ከዚህ በኋላ ብዙ ደስ የሚሉ ጊዜያቶችን እናሳልፋለን። እኔ ቃል ምገባልሽ ነገር ቢያንስ እንድትከፊ አላደርግሽም። በቤተሰብ ፊት ልነግርሽ የምፈልገው ነገር እኔ እንድትከፊም አላደርግሽም። እኔ ፊትም እንድትከፊ አልፈልግም። እኔም እናቴም እንድታስከፋሽ አልፈልግም። እስካሁንም ተቻችለው ኖረዋል፣ ወደፊትም ተቻችለን እንኖራለን። ምንም የሚያሳቅቅ ነገር የለም። የሰው ልጅ ነን፣ በቁም እስካለን ነው መረዳዳት። ከሞቱ በኋላ መላቀስ ምንም ጥቅም የለውም። ምንም በቃ በህይወት እስካለሽ ድረስ የቻልኩትን ያህል አግዝሻለሁ። መድረስ ያለብሽ ቦታ ደረጃ ስትደርሺ በቃ እፎይታ ነው ለኔም። ካንቺ ባላገኘው ከእግዚአብሔር አገኘዋለሁ። ገባሻ? ሶ ለፈጣሪ ስንል ጥሩ ነገር እናድርግ ነው ነጥቤ። እና ደስ ይበልሽ፣ አትከፊ ኪዩዬ። አንቺም የሆነ ነገር ብትናገሪ ደስ ይለኛል። እናንተም ኮሜንት ላይ ውጪ በሏት በቃ ከዚህ ዓለም ውጪ ኪዩ። ሄኖክ ልክ ነው ውጪ በቃ ተይ ወርሽ ሁሉንም ነገር በሏት። መስተካከል ያለበት ነገር ሁሉ ይስተካከላል። እና በጣም ደስ ብሎኛል። እኔ ትላንትና እውነት በጣም በቃ እየሳቀች ምናምን ደስ የሚሉ እንትኖችን ያሳለፈችው በቪዲዮዋ በዛች በማስታወቂያዋ ሰበብ። እና እናንተ የምትፈልጉ ካላችሁ እንደው ዲኤም አድርጋችኋት ብትገዟት ለእህቶቻችሁ ምናምን እንደ ሰርፕራይዝ ነገርም ታደርጋለች ምናምን የዴሊቨሪ ስራ አይነትም ነገር አለው። ሞር ነጥቡን ደግሞ እሷ ትነግራችኋለች። ብዙም ስራውን አላውቀውም እኔ። እና አንቺ ደግሞ እስቲ የሆነ ነገር በያቸው። እሺ ቤተሰብ በጣም ደስ ብሎኛል። እና እንደሱ እንደነገራችሁ ነው ኦንላይን ስራ ቲክቶክ ላይ ጀምሬያለሁኝ። እና በባለፈው ሁኔታዬ ላይ አይታኝ አንድ እህቴ ከአዲስ አበባ ደውላልኝ ነበርና እሷ ናት የተወሰነ ሽፎኖችን ልብሶችን ይዤ ከሷ ወስጄ እዚሁ ሊሶ ላይ እንድሸጥ ማለት ነው እንደዛ አድርጋኛለች፣ አወርታኛለች። እና ማስታወቂያዎች ሰርቻለሁ። ምናልባት አይታችሁ ከሆነ ቲክቶክ ላይ የሆኑ ማስታወቂያዎች እየሰራው ነው። ካላያችሁ ደግሞ እዚህ ጋር አካውንቱን አስቀምጥላችኋለሁ። እየገባችሁ ፎሎ አድርጉኝ እዩት። እና የምትፈልጉ ከሆነ ለስጦታም ለምናም የምትፈልጉ ከሆነ እኔን አግዙኝ። በዚህ በጣም ታግዙኛላችሁ፣ ምክንያቱም የኮሚሽን ስራ እየሰራው ስለሆነ በደንብ ታግዙኛላችሁና ይሄንን እላችኋለሁ። ትንሽ የተወሰነ ደግሞ ከዛ ስራ አልሳካ ሲል ሌላ መሞከር ስላለብኝ እየሞከርኩ ነው ያለሁት። እና እዩት ገብታችሁ ላለው ቤተሰብ። እና ተረፈ ደግሞ አሁን ያለሁበት ሁኔታ በጣም ፈጣሪ ይመስገን ከቀን ወደ ቀን ትንሽ ለውጥ አለ ኢንሻአላህ። ነገሮችን ለማለት እየሞከርኩ ነው፣ ለማስተካከል እየሞከርኩኝ ነውና የተለያዩ አማራጮች እንዳሉኝም ማየት ጀምሬያለሁ። እና ደግሞ ጥሩ ቦታ ላይ እንዳለውም እየተሰማኝ ነው ማለት አለ አይደል። አንዳንድ ቤተሰብ ፈጣሪ ያያችኋል የሆነ መጥፎ ነገር ሲፈጠር፣ ከዛም ፈጣሪ ቢሆን ተአምሮ ወደ ጥሩ ነገር ይቀይረዋልና በጣም ገኒዬ በጣም በቃ ከምላችሁ በላይ ባለለታይ እናቴ የምር እናቴ ሆናለች። ወላሂ አሁን ራሱ የሷን ልብስ ነው ለሽያለሁና እናቴ በቃ በሏት። ሄኒዬ በጣም የምር አመሰግናለሁኝ ከምል በላይ። ምክንያቱም ከዛ አይነት የሚያስጠላ አይነት ሙድ ለመውጣት ራሱ እንድሞክር ያደረገኝ ከዚህ አሁን የጀመርኩትን ስራ ራሱ እንድሰራ ምናምን ሲያበረታታኝ የነበረው እሱ ነውና በጣም 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 ነው ማመሰግነው ሄኒዬ። ጌታን ቃል የለኝም። በጣም ባለለታይ ነው አመሰግናለሁ ሄኒዬ። መመሰጋገን አያስፈልግም። ገና ትልቅ ደረጃ ደርሰሽ ደግሞ እንደምታኮሪኝ ተስፋ አደርጋለሁ። እኔ ዋናው ነጥቤ እሱ ነው አይደል እንዴ? ያው ተስፋ አደርጋለሁ ነገሮች ጥሩ እንደሚሆኑልን ተስፋ አደርጋለሁ። ቤተሰብ እየተስተካከሉ ይሄዳሉ፣ ነገሮች ጥሩ ይሆናሉ ብዬ አስባለሁኝ። እንደዚህ አይነት ቫይብ ፈጥረ ራሱ ከእንደዛ አይነት ሙድ እንደወጣ ስላርከኝ አመሰግናለሁ። በጣም ደብሮኝ ነበር ያልኩት ዛሬ ትላንትና በስራ ነበር፣ ዛሬም ጠዋት ላይ ስራ ሄጄ ነበር። ግን ከዛን ደብሮኝ ተኝቼ ነበርና
የምር ሙዴን አስተካክለዋል። አመሰግናለሁ። ኧረ ምንም አይገባም ኪዩዬ። በቃ ዋናው እኔ እንደዚህ አይነት አስተሳሰብ እንዲኖር ነው ጭንቅላትሽ ውስጥ ምንም የሚያስከፉ ነገሮች እንዲኖሩ አልፈልግም። እና አንተ አታርፍም እንዴ? ሊገለው ነው እንዴ? በእናትህ ዘመኑን በለው እኮ። እኔ በቃ ህልሜም እኔም ከዚህ ዓለም እንድትወጪ ነው። በቃ ይሄ የስራውን ዓለም ተቀላቀይ። ምንም ነገር እንትን አይበልሽ። እግዚአብሔር የፈቀደው ነው የሚሆነው። ፋሚሊም ስታይ አትረበሽ፣ ይስተካከላል። እሱም ቢሆን ጊዜውን ይጠብቃል። ሁሉም ነገር ኢሞሽናል ትሆኛለሽ። የሆነ ቪዲዮም ፊልምም እያየች ዝም ብላ ነው እንባ የሚቀድማት ምናምን እና ታዩ። በቃ ለእግዚአብሔር ስጪ፣ ለፈጣሪ ስጪ። ለሱ ሰተሽ ሰላም ነው በቃ ምንም እንትን የሚል ነገር የለም። ሁሉም ደግሞ ይስተካከላል። እኔ ቃል ገባልሻለሁ። አሁንም ጥሩ መስመር ላይ ነን። እግዚአብሔር ከፈቀደ ደግሞ ሞር የበለጠ ጥሩ መስመር ላይ እንሆናለን ብዬ አስባለሁ። ከፈጣሪ ጋር ምንም የሚያሳስብ ነገር የለም። አይዞሽ ኪዩ፣ እስከ መጨረሻው እንታገላለን፣ እንፋለማለን እያለሽ ነው አንበሳው ራሱ እንዳፈሪ። አሻንጉሊቶቼ ባይዘው በጣም ነው የምወዳቸው። ጓደኞቼ ናቸው። ከሄኖክ የበለጠ ጓደኞቼ ናቸው። በቃ እንደ ህፃን ከነሱ ጋር ስታወራ ነው የምትውለው። ቤት ውስጥ ግርም ነው የምትለኝ እኮ። አይ እንደው ልጅነት አይደለም። አሻንጉሊት በጣም ነው የምወደው። ይሄ ልጅነት አይደለም። አሻንጉሊት ማለት ልጅነት ነው እንዴ? ምን እንትን ያለሽ ምን ከበድንጋ ከማውራት ከራስ ጋር ቁጭ ብሎ ከዛፍ ጋር ማውራት እንደው ተፈጥሮ ነው። ጥሩ ነው፣ ያዳምጣል። ተፈጥሮም ቢያንስ መልስ ትሰጠናለች። ለምሳሌ በቅዝቃዜ ሊሆን ይችላል ማራኪ የዛፍ የዋውን እዚህ ጋር የወፍ ድምጽ ስትሰሚ ደስ ይላል። ከዛ መስጊዱ አዛን አለ ምናምን አጥንት ያለመልማሉ ከምነግራችሁ በላይና ይሄ ካልቸር ይናፈቃቸው። እንደው እስቲ ኮሜንት ላይ እኔ በሉኝ። ሁላችሁንም ሰርፕራይዝ አደርጋለሁ። ያው ቃሌን ሰጥቻችኋለሁ። ዘመናችሁን ባርኳለሁ ብሏል ነባ። እሺ ቤተሰብ አካውንቱን እዚህ ጋር አስቀምጥላችኋለሁ። የገባችሁ ቲክቶክ ላይ ፎሎ አድርጉኝ። አካውንቱ ስለሚጠቅመኝ ፎሎ አድርጉኝ እና ለወዳጅ ለዘመዶቻችሁ ደግሞ ሰርፕራይዝ ማድረግ ከፈለጋችሁ አውሩኝ። ለወዳጅ ለዘመዶቻችሁ ሰርፕራይዝ ማድረግ የምትፈልጉ ከሆነ አናግሩኝ፣ አውሩኝ እና አመሰግናለሁ በጣም። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ 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 ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ እምልልሻለሁ ፍቅሬ መኝ እወድሻለሁ ደነግጥ